ሰላም ቅዱሳን መጋቢ ጌታሁን ነኝ። ይህ ሁለተኛ ክፍላችን የዘፍጥረት መጽሐፍ ጥናት ሁለተኛ ክፍላችን ከጋዮስ ሚኒስትሪ የሚተላለፍላችሁ መጽሐፍ ቅዱስን የምናጠናበት ፕሮግራም ነው። በመጀመሪያው ክፍል እንደተመለከትነው የዘፍጥረት መጽሐፍ ከምዕራፍ 1 እስከ ምዕራፍ 11 ባለው ክፍል ውስጥ ነገሮች እንዴት እንደጀመሩ እግዚአብሔራዊ በሆነ ሁኔታ የተጻፉበትን መንገድ ተመልክተናል። ምዕራፍ 1 እንዴት ይሄ የምናየው ዓለም ካለመኖር ወደ መኖር እንዴት እንደመጣ እንደሚነግረን የሰው ልጆች ሁሉ በሰው አምሳል በእግዚአብሔር አምሳል እንደተፈጠሩ እንደነገረን እንዲሁም ደግሞ በምዕራፍ 2 ላይ የትዳርን ጅማሬና የሰው ልጅ ኃላፊነት ሪስፖንሲቢሊቲና ስልጣኑን እንዴት መጠቀም እንዳለበት እንዳሳየን ምዕራፍ 3 ኃጢአት እንዴት ወደ ዓለም እንደገባ እንዳስረዳን ምዕራፍ 4 ደግሞ ይሄ በኤደን ገነት ሳሉ የሰሩት ኃጢአት ወደ ሰዎች ዓለም የገባው ኃጢአት ከአዳም በኋላ የመጡትን ጄነሬሽን እንዴት ኢንፌክትድ እያደረጋቸው እየበከላቸው ኃጢአት እየጨመረ እንደሄደ እስከ ምዕራፍ 11 ባለው ክፍል ውስጥ ተመልክተናል። እግዚአብሔር አምላክ ይህንን ኃጢአት የበዛበትን ዓለም ሪዲም ለማድረግ ለመመለስ እግዚአብሔር የጥፋት ውሃን እንዳመጣ በኖህ አማካኝነት የሪደምሽንን ስራ እንደጀመረ ነገር ግን ከኖ በኋላም የኖ ዲሴንደንቶች የኖ የዘር ሐረጎች ከኖ በኋላ የመጡት ህዝቦች ኃጢአት ማድረግን እንዳላቆሙ ይልቁንም ኃጢአትን እያበዙ እንደሄዱ ተመልክተናል። ይህም ደግሞ ከምዕራፍ 12 ጀምሮ እስከ ምዕራፍ 50 በምናየው ክፍል ውስጥ እግዚአብሔር ለምን የቃል ኪዳን ህዝብ እንዳስፈለገው የምናይበትን ክፍል ላይ እንገኛለን ማለት ነው። ዘፍጥረት ምዕራፍ 12 እስከ ምዕራፍ 50 ዘፍጥረት ምዕራፍ 12 እስከ ምዕራፍ 50 በመጀመሪያው ክፍል እንዳደረግነው ይህንንም ክፍል በሁለት ከፍለን እንመለከተዋለን። የመጀመሪያው ክፍል ከምዕራፍ 11 ቁጥር 27 ወይም ደግሞ ከምዕራፍ 12 እስከ ምዕራፍ 37 ያለው ክፍል ሲሆን ይሄም ደግሞ የኪዳኑን ህዝብ አጀማመር ነው የሚነግረን ወይንም የእስራኤል አባቶች በፓለስቲኒያን ወይም ደግሞ በከነዓን ምድር የነበሩበትን ሁኔታና የኪዳኑ ህዝብ እንዴት ስታብሊሽ እንዳደረገ እንዴት እንደጀመረ የሚነግረንን ናሬቲቭ ትረካ እናገኛለን። ሁለተኛው ክፍል ከምዕራፍ 37 እስከ ምዕራፍ 50 ያለው ክፍል ደግሞ የእስራኤል አባቶች ይሄ የእስራኤል ህዝብ እንዴት በግብፅ አገር እንደሰፋ እንደበዛ እንደተወለደ እንዴት እንደተስፋፋ ይሄ ህዝብ እንዴት ወደ ግብፅ እንደሄደ በግብፅም ደግሞ እንዴት እንደቆየ የሚነግረንን ክፍል እንመለከታለን ማለት ነው። በእነዚህ ክፍሎች ውስጥ የምናያቸው አባቶች አሉ። እነዚህን ክፍሎች ስንመለከት የምናገኘው አንዱ ነገር አባቶችን ነው። እግዚአብሔር በዘፍጥረት ምዕራፍ 12 ላይ ይህንን የቃል ኪዳን ህዝብ መፈለግ ሲጀምር የቃል ኪዳን ህዝብን ስታብሊሽ ማድረግ ሲፈልግ እግዚአብሔር የመረጠው አንድን ሰው ነው። ይህንም ሰው አብርሃም ይባላል። አብርሃምን እግዚአብሔር ጠራው። ለምን ጠራው ስንል እግዚአብሔር ሰዎችን ለማዳን ፈለገ። ሰዎች በኃጢአታቸው በበደላቸው ምክንያት እየጠፉ ስለሆነ እግዚአብሔር ማሳያ ያደርግ ዘንድ እግዚአብሔርን የሚፈራ እግዚአብሔርን የሚወድ ህዝብ ምን ይመስላል የሚለውን ለማሳየት እግዚአብሔር አምላክ አብርሃምን እንደጠራው እንመለከታለን። የአብርሃም መጠራት ለእስራኤል ህዝብ ብቻ ሳይሆን ለአሕዛብም ጭምር የእግዚአብሔር በረከት እንዴት እንደሚገባ የሚያስረዳ ነው። በስነ መለኮቱ ዓለም በተለይ ሚሲዮሎጂ ወይም ደግሞ ስለ ተልእኮ የሚያጠኑ ሰዎች እግዚአብሔር አምላክ በዘፍጥረት ምዕራፍ 12 ለአብርሃም የነገረውን ነገር የመጀመሪያው ወንጌል ፕሮቶ ኢቫንጀሊዝም ብለው ይጠሩታል። እግዚአብሔር አብርሃምን ሲጠራው እንደዚህ ብሎ የነገረው ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደ ማሳይ ምድር ውጣ፣ ታላቅም ህዝብ አደርግሃለሁ፣ እባርክሃለሁ፣ ስሜንም አከብረዋለሁ፣ ለበረከቱም ሁን፣ የሚረግሙህን እረግማለሁ፣ የምድርም ነገዶች ሁሉ በአንተ ይባረካሉ ብሎ እግዚአብሔር ለአብርሃም ኪዳን እንደገባለት ይሄ የገባለት ኪዳን እግዚአብሔር ከሱ ኔሽንን እንደሚያመጣ ይሄ ኔሽን ደግሞ
እግዚአብሔር ሕዝብን ሁሉ ነገድን ሁሉ የሚባርክበት ዘር ከሱ እንደሚወጣ እግዚአብሔር ሲናገረው እንመለከታለን ማለት ነው። ስለዚህ ዘፍጥረት ምዕራፍ 12 ላይ እግዚአብሔር የሰጠው ይህ የማዳን ኪዳን ይህ ለአብርሃም የገባለት ኪዳን ወደ ይስሐቅ ከይስሐቅም በኋላ ደግሞ ወደ ያዕቆብ ከያዕቆብም በኋላ ደግሞ ወደ ዮሴፍ እንዴት እንደሄደ በተለያዩ የመጽሐፉ ክፍሎች ውስጥ እያለፍን እንመለከታለን ማለት ነው። እሺ እንግዲህ አብርሃም ለረጅም ጊዜ ብዙ ምዕራፎችን ነው የአብርሃም መጽሐፍ አብርሃም የሚተርከው ክፍል የሚይዝልን። አብርሃም ብዙ ዘመን በእግዚአብሔር ፊት እግዚአብሔር ሕዝብን ልጅን እሰጥሃለሁ ቢለውም ግን ለረጅም ዓመት ያህል እግዚአብሔር ለአብርሃም ልጅን አልሰጠውም ነበረ። ነገር ግን ፋይናሊ አብርሃም በእግዚአብሔር ፊት በታማኝነት በመቆየቱ ምክንያት እግዚአብሔር ተስፋ ቃሉን ጠብቆ ወደ አብርሃም እንደመጣ ለአብርሃም ደግሞ ልጅን እንደሰጠው እንመለከታለን። ያም ልጅ ይስሐቅ እንደሆነ አብርሃም በራሱ መንገድ ወደ አጋር ገብቶ እስማኤልን ቢያመጣም እግዚአብሔር አምላክ በሱ መንገድ ሳይሆን በራሱ መንገድ ኪዳኑ እንደሚያጸና የተናገረው እንደሚፈጽም ለአብርሃም እንዲሁም ደግሞ ለዓለም ሕዝብ ሁሉ እንዲታወቅ እግዚአብሔር አብርሃምም ሳራ መውለድ በማይችል በተለይ ሳራ መውለድ በማትችልበት እድሜዋ እግዚአብሔር መጥቶ ይስሐቅን እንደሰጣት ይስሐቅም ደግሞ ኪዳኑ እንዳስቀጠለ እንመለከታለን። በዚህ የዘፍጥረት መጽሐፍ ውስጥ በሁለተኛው ክፍል ውስጥ የምናገኘው እግዚአብሔር አምላክ ከመረጠው ሕዝብ ጋር ከመረጠው ሰው ጋር ቅርብ እንደሆነ እንመለከታለን። እግዚአብሔር ለአብርሃም ቅርቡ ነበረ። ዳውን በአንድ ስፍራ በዘፍጥረት ምዕራፍ 18 ላይ እንደምታገኙት እግዚአብሔር አብርሃምን ምንም ሊደብቀው እንኳን እንደማይፈልግ ሲናገረው ትመለከታላችሁ። ዘፍጥረት ምዕራፍ 19 ላይ አንዱ በመጽሐፍ ቅዱሳችን ውስጥ ዋና የሆነን ታሪክ እናገኛለን። እግዚአብሔር በኃጢአት ላይ ምን ያህል ጨካኝ እንደሆነ ዘፍጥረት ምዕራፍ 19 ዩኒክሊ አውጥተን ስንመለከተው እግዚአብሔር በኃጢአት ላይ ምን ያህል ጨካኝ እንደሆነ የሚያስረዳንን ክፍል በዘፍጥረት ምዕራፍ 19 ላይ እናገኛለን። ይህም ሰዶምና ጎሞራን እግዚአብሔር ከሰማይ እሳት እያወረደ ኃጢአተኞችን እንዳጠፋ እግዚአብሔር ኃጢአትን ምን ያህል እንደሚጸየፍ በዚህ ክፍል ውስጥ እንመለከታለን። ምዕራፍ 21 22 23 እስከ 24 ስንመጣ የ25 ድረስ ስንሄድ እንዲሁ የአብርሃምን ታሪክ እናገኛለን ማለት ነው። እግዚአብሔር ከመረጠው በኋላ ኪዳንን ከሰጠው በኋላ አንዱ የምናየው የኪዳኑ ማርክ ወይም የኪዳኑ ምልክት ይሆን ዘንድ እግዚአብሔር ለአብርሃም አንድን ትእዛዝ ያዘዋል። ይህንንም በዘፍጥረት ምዕራፍ 17 ላይ እናገኛለን። ይሄም ደግሞ ግርዘት ነው። ግርዘት እግዚአብሔር ከአብርሃም ጋር ኪዳን ለማድረጉ ምልክት እንደሆነ ይሄም ደግሞ ለሱና ለዘርህ እንደዚህ ብሎ ሲነገሩት ትመለከታላችሁ። አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፈታቸውንም ሥጋ ትገርዛላችሁ። በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ፣ በቤትም የተወለደም ከዘራቸው አይደለ፣ በብርም ከእንግዳም ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤት የተወለደ በብርም የተገዛ ፈጽሞ ይገረዝ። ቃል ኪዳኔንም በሥጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱም ሥጋ ያልተገረዘ ቆላፋ ሰው ሁሉ ያቺ ነፍስ ከወገኗ ተጥፋ ቃል ኪዳኔን አፍርሳለችና። ስለዚህ ብሎ እግዚአብሔር ከእሱ ጋር ቃል ኪዳን ለማድረጉ ምልክት የሆን ዘንድ ለአብርሃም ኪዳንን እንደሰጠው ኪዳንን እንደገባለት እንዲሁም ለኪዳኑ ምልክት እስራኤላውያን በሙሉ ወንዶቹ እንደሚገረዙ መመልከት እንችላለን። ከዛ በኋላ እንደምንመለከተው የሎጥን ታሪክ ደግሞ በምዕራፍ 19 ላይ እግዚአብሔርን በኃጢአት ላይ ምን ያህል እንደሚቆጣ እንደሚጨክን ለኃጢአት እንደማይራራ የሚናገረውን የሚያሳየውን ክፍል እንመለከታለን ማለት ነው። ከዛ በኋላ የይስሐቅን መወለድ በታሪክ ውስጥ በዋናነት እንመለከታለን። ባለፉት ምዕራፎች ላይ አብርሃም ከአጋር እስማኤልን ወልዶ ነበረ። እስማኤልን በእግዚአብሔር ፊት ሊያቀርበው ፈልጎ እግዚአብሔር እስማኤልን አልተቀበለውም። ያልተቀበለው ለምንድን ነው?
እግዚአብሔር ተናግሮት የመጣ ስላልሆነ ኪዳኑን ሊያስቀጥልበት ያልመረጠው ልጅ ስለሆነ እግዚአብሔር እስማኤልን አልተቀበለው። ነገር ግን በይስሐቅ እግዚአብሔር ኪዳኑን እንደሚያስቀጥል በምዕራፍ 21 ላይ እንደተናገረው እግዚአብሔር ሳራን አስቦ ወንድ ልጅን እንደወለደች በ8ኛ ቀኑ እስማኤል እንደተገረዘ በዛን ጊዜ አብርሃም የ100 ዓመት ዕድሜ እንደነበረው እንመለከታለን። ከዛ በኋላ እግዚአብሔር የኪዳኑ ልጅ አብሮ ኪዳን ከሌለው ከእስማኤል ጋር ማደግ ስለሌለበት እስማኤል ከቤት እንደተባረረ እንደወጣ እግዚአብሔር ግን እንደባረከው እሱን በሌላ መልኩ እንደባረከው በምድር ላይ እንደባረከው ነገር ግን ኪዳኑን በእስማኤል እንዳልቀጠለ በይስሐቅ እንደቀጠለ እንመለከታለን። ከዛ በመቀጠል እግዚአብሔር አብርሃምን እምነቱን ሲፈትን መታዘዙን ሲፈትን ትመለከታላችሁ። እግዚአብሔር አብርሃምን እስማኤል ከሄደ በኋላ ይስሐቅ ብቻ ቤት ሲቀር ሰዋልኝ ብሎ እግዚአብሔር ይስሐቅን እንደጠየቀው አብርሃም ደግሞ ሳይሳሳ ለእግዚአብሔር ይስሐቅን ሊሰዋ እንደሄደ ይሄም እምነቱ በአዲስ ኪዳን እንደተመሰከረለት በመጽሐፍ ቅዱሳችን ውስጥ ተጠቅሶ እናገኛለን። ከዛ በመቀጠል አብርሃም እያረጀ እንደሄደ ሳራም እንደሞተች ከነገረን በኋላ አብርሃም ከመሞቱ በፊት ለልጁ ለይስሐቅ ባል ሚስትን እንዲፈልግለት ባሪያውን ኤሌዘርን ወይም ደግሞ አገልጋዩን እንደላከው ከዚህ አካባቢ እንዳይድርለት ነገር ግን ከወገኖቹ አካባቢ እንዲድርለት ሚስትን እንዲያመጣለት እንደሄደና ርብቃን እንዴት ይዟት እንደመጣ እንመለከታለን። ከዛ በመቀጠል በቀሩት ምዕራፎች ውስጥ የምንመለከተው እስከ ምዕራፍ 25 ባለው ክፍል ውስጥ የምንመለከተው የይስሐቅን ታሪክ በተወሰነ ደረጃና የአጋር ልጅ የእስማኤል የዘር ሐረግ እንዴት እንደሆነ ክፍሉ ሲነግረን እንመለከታለን። ከዛ በኋላ ይስሐቅ ከምዕራፍ 25 ከቁጥር 19 ጀምሮ ይስሐቅ ልጆችን እንደወለደ መንታ ልጆችን እንደወለደ ያዕቆብና ኤሳው እንደወለደ ልጆቹም እንዳደጉ ከዛ በኋላ ደግሞ በምዕራፍ 27 ረሃብ መጥቶ እግዚአብሔር በኪዳኑ ይስሐቅንም እንዴት አድርጎ ኪፕ እንዳደረገው እንዴት እንዳበዛው ከተናገረ በኋላ ምዕራፍ 27 ላይ ይስሐቅ ልጆቹን መባረክ ፈልጎ እሱ ኤሳውን መባረክ እንደፈለገ እግዚአብሔር አምላክ ኪዳኑ የሚቀጥለው በኤሳው ሳይሆን በያዕቆብ ስለሆነ ያዕቆብ እንዴት ወደ እግዚአብሔር ኪዳን ውስጥ እንደገባ ይስሐቅ ሁለት ልጆች አሉት ኤሳውና ያዕቆብ ግን ከሁለቱ ልጆች እግዚአብሔር ኪዳኑ ይቀጥልበት ዘንድ የመረጠው ያዕቆብን ስለሆነ ያዕቆብ እንዴት ወደ ኪዳን ውስጥ እንደገባ እንመለከታለን። እንግዲህ ቅድም እንደነገርኳችሁ የታሪክ መጽሐፍ የተደረገውን ነው የሚዘግቡልን እንጂ የተደረገውን ነገር እንድናደርገው የሚያስገድዱ መጽሐፎች አይደሉም። ያዕቆብ አባቱን አታሎ የአባቱን በረከት እንደተቀበለ እናያለን በታሪክ ውስጥ። ያ ማለት ይሄንን ስናነብ ይሄንን ስንረዳ እኛ ደግሞ እንደዚህ አይነት መንገዶች እንድንከተል መጽሐፍ ቅዱስ ኢንከሬጅ እያደረገን አይደለም። እግዚአብሔር ግን መለኮታዊ ምርጫ ይሄ ያዕቆብ እንደተመረጠ ግን ደግሞ በክፍሎች ውስጥ በደንብ አድርገን መመልከት እንችላለን። ስለዚህ ከምዕራፍ 28 አንስተን ኦፍኮርስ ከ27 ጀምሮ ግን በዋናነት ከምዕራፍ 28 አንስተን ቀጣይ ምዕራፎቹን ስንመለከት የያዕቆብን ታሪክ እንመለከታለን። ያዕቆብን እግዚአብሔር እንዴት እንደሰራበት በአብርሃም የተጀመረው ኪዳን እንዴት በያዕቆብ እንደቀጠለ እስከ ምዕራፍ 37 ድረስ በደንብ አድርገን እንመለከታለን። እስከ ምዕራፍ 37 ድረስ እግዚአብሔር በያዕቆብ እንዴት አድርጎ እንደቀጠለ ነገሮችን እንዴት ኪዳኑ እንደቀጠለ እንመለከታለን። ከምዕራፍ 37 በኋላ ግን ዮሴፍ ሲወጣ ደግሞ እንመለከታለን። እግዚአብሔር ደግሞ ኪዳኑ በዮሴፍ እንዴት እንደቀጠለ ደግሞ ምዕራፍ 37 ይነግረናል። ዮሴፍ ህልምን እንዳለመ በዛ ህልም አማካኝነት መከራ ደረሰበት። ያ መከራ ግን ህልሙ ላይ ካየው ነገር ሳይሆን ያወጣው ወደ ህልሙ ጋር እንዳደረሰው እግዚአብሔር ክፉ የሚመስሉ ነገሮችን እየተጠቀመ ዮሴፍን ወደ ግብፅ እንደወሰደው እንመለከታለን። እንዲሁም ደግሞ ምዕራፍ 38 ላይ
አንድን ትንሽ ከበድ ያለ ታሪክ የእስራኤላውያንን ታሪክ ውስጥ ትንሽ አንድን ታሪክ እንመለከታለን። የይሁዳን ታሪክ እንመለከታለን። ከዛ በኋላ ከምዕራፍ 39 ቀጥሎ የምንመለከተው ሙሉ ለሙሉ የዮሴፍን ታሪክ ነው። ዮሴፍ ራእይን አይቶ ህልምን አልሞ ወደ ግብፅ ከገባ በኋላ በግብፅ ደግሞ የደረሰበትን መከራ እንመለከታለን። ይህም ደግሞ ምንድነው? ኃጢአትን እምቢ ብሎ ወደ እስር ቤት እንደተጣለ፣ በዛ እስር ቤት ግን እግዚአብሔር እንዳከበረው፣ ከዛ በኋላ ደግሞ ስልጣን ከእስር ቤት ውስጥ ደግሞ ህልምን በመፍታቱ ምክንያት እንዴት ወደ ፈርዖን እንደገባ፣ በዛም ቦታ ላይ በመቀመጡ ምክንያት የእስራኤል ህዝብ በከነዓን ምድር እግዚአብሔር የመሰረተው የኪዳን ህዝብ ይበዛ እንደ ህዝብ እንደ ኔሽን ይነሳ ዘንድ ወደ ግብፅ እንዴት እንደወረደ የሚነግረንን ክፍል ከምዕራፍ 39 በኋላ ባለው ክፍል ውስጥ ደግሞ በደንብ አድርገን እንመለከታለን። ከምዕራፍ 39 በኋላ የምናየው ክፍል ዮሴፍ በግብፅ ላይ እንደተሾመ ከዛ በኋላ በምድር ሁሉ ላይ ረሃብ ስለመጣ በግብፅ ላይ ተሹሞ ያንን የረሃብ ዘመን ግብጾች ለራሳቸው ብቻ ሳይሆን ለሌላውም ዓለም መትረፍ እንዲችሉ እግዚአብሔር በሰጠው ጥበብ እህልን እንዳከማቸ፣ ይህንንም ደግሞ ያዕቆብና ወንድሞቹ እንደሰሙ፣ ከዛም እነዚህ ሰዎች እህልን ፍለጋ ወደ ግብፅ መጥተው በኋላ ላይ ዮሴፍን ማንነቱን እንዳወቁ እንደተገለጠላቸው ያዕቆብና 72 የሚሆኑ የያዕቆብ ቤተሰቦች ወደ ግብፅ እንደወረዱ እንመለከታለን። አንድ ወደ ኋላ መለስ ብለን ማየት ያለብን በዘፍጥረት ምዕራፍ 32 ላይ እግዚአብሔር የያዕቆብን ስም ቀይሮለት ነበር። እስራኤል ብሎ ቀይሮለት ነበር። ይሄን የቀየረለት ለምንድን ነው ካልን አሁን ወደ ዮሴፍ ታሪክ ስንመጣ ከምናገኘው ጋር ትልቅ ግንኙነት አለው። እግዚአብሔር የእስራኤልን ሕዝብ በግብፅ ሊያዋልድ ስለፈለገ እስራኤል ብሎ ያዕቆብን በዘፍጥረት ላይ ቀየረለት። ከዛ በኋላ ወደ ግብፅ ወረዱ። ወደ ግብፅ ሲወርዱ በጣም ጥቂት ሕዝብ ነው የወረደው፣ ቤተሰብ ነው የወረደው። በዛ ምድር ላይ ግን እንደ ነዋሪ ከኖሩ በኋላ በዘጸአት መጽሐፍ ላይ እንደምንመለከተው ሕዝብ ሆነው እንደወጡ እንመለከታለን። እግዚአብሔር አምላክ ሁልጊዜ በሕይወታችን ውስጥ ነገሮችን ተናግሮ ከሆነ የሚሰራው እኛ በምንፈልገው እኛ በምናቀረው መንገድ ሳይሆን እግዚአብሔር በራሱ መንገድ እንደሚሰራ ከምናየው ከዮሴፍ ታሪክ ከያዕቆብ ታሪክ ነገሮችን እንመለከታለን። እንግዲህ የዘፍጥረት መጽሐፍ ምዕራፍ 46 በዝርዝር እንደሚነግረን 70 የሚሆኑ ሰዎች ከያዕቆብ ወይም ደግሞ ከእስራኤል ጋር ወደ ግብፅ እንደወረዱ፣ እንዲሁም ደግሞ ምዕራፍ 47 ላይ ዮሴፍ ለፈርዖን ጠይቆ የሚኖሩበትን ምድር እንደሰጣቸው፣ በዛ ምድር ላይ እየተዋለዱ እየበዙ እንደሄዱ እንመለከታለን። ከዛ በኋላ እስራኤል በዛው ምድር ላይ እንደሞተ እንመለከታለን። ከዛው ከብዙ ጊዜ በኋላ ዮሴፍም እንዲሁ እንደሞተ እንመለከታለን በዛው ምድር ላይ። በመጨረሻ ላይ ግን ያዕቆብ ከመሞቱ በፊት ልጆቹን ሁሉ ጠርቶ ትንቢታዊ በሆነ መልኩ ልጆቹን ሲባርክ እንመለከታለን። ከዛ በኋላ የዘፍጥረት ምዕራፍ 50 መጽሐፍ የያዕቆብን ምዕራፍ 50 የያዕቆብን መሞት እንዲሁም ደግሞ የዮሴፍን መሞትና በሞቱ ጊዜ ግን ዮሴፍ እግዚአብሔር የተናገረውን ኪዳን ለልጅ ልጆቹ ተናግሮ እንዳለፈ መሄድ እንችላለን። እግዚአብሔር እንደሚያስባቸው ይነግራቸዋል። በዚህ መጽሐፍ ላይ እንደምንመለከተው እግዚአብሔር ኪዳን የገባው ለአብርሃም ነው። ያ ኪዳን ግን ወደ ልጆቹ የተላለፈ መጥቶ ዮሴፍ ጋር ደረሰ። ዮሴፍም በሚሞቱበት ሰዓት ትልቅ ስፍራን ፈርዖን ሰጥቷቸው የእስራኤል ሕዝብ እየኖረ ቢሆንም ግን ያ ቦታ ምድራቸው እንዳልሆነ ይረዳ ስለነበረ ለልጆቹ እግዚአብሔር ሲያስባችሁ አጥንቴን ይዛችሁ
እግዚአብሔር አምላክ ለአባቶች ወደ ማለላቸው ምድር ቅበሩኝ ብሎ እንደነገራቸው እንመለከታለን። ይህ በአጭሩ የዘፍጥረት መጽሐፍ ስንቃኝ የምናገኘው ነገር ሲሆን የዘፍጥረት መጽሐፍ ውስጥ የምናገኘው ስለ መለኮታዊ ሐሳብ ምንድነው? በ50 ምዕራፍ ውስጥ የምናገኘው ስለ መለኮታዊ ሐሳብ ምንድነው? የመጀመሪያው በዘፍጥረት መጽሐፍ ውስጥ የምናገኘው ስለ መለኮታዊ ሐሳብ የአንድ አምላክን አምልኮ ነው። ሞኖቴይዝምን እናገኛለን። እግዚአብሔር አምላክ አንድ አምላክ እንደሆነ የሚያስረግጠውን እና ለአንድ አምላክ ብቻ ሰዎች ማምለክ መስገድ እንዳለባቸው የሚናገረውን ክፍል የምናገኝ ሲሆን ሁለተኛ የምናገኘው ስለ ኃጢአት ነው። ኃጢአት ሰውን ከእግዚአብሔር እንደሚለይ ከእግዚአብሔር ብቻ መለየት ሳይሆን እርስ በርስ ከሰው ጋርም ያለን ግንኙነት እንደሚያበላሽ እግዚአብሔር ኢንተርፊር ካላደረገ በስተቀር የሰው ልጅ ከኃጢአት ማምለጥ እንደማይችል ኃጢአት የሰው ልጅ እንደሚያስር ይነግረናል። እንዲሁም የዘፍጥረት መጽሐፍ የነገሮችን ሁሉ ጅማሬ የት እንደሆነ እንዴት እንደሆነ አስረግጦ የሚነግረን ሲሆን ሌላው በመጽሐፍ ውስጥ የምናገኘው ስለ መለኮታዊ ሐሳብ የእግዚአብሔርን ሉዓላዊነት ነው። ጋድስ ሶቨርኒቲ እናገኛለን። እግዚአብሔር ሉዓላዊ ነው። በምርጫው፣ በውሳኔው፣ በፍርዱ፣ በኪዳኑ እግዚአብሔር ሉዓላዊ አምላክ እንደሆነ የምንመለከት ሲሆን የመጨረሻ በዘፍጥረት መጽሐፍ ውስጥ በስፋት የምናገኘው ስለ መለኮታዊ ሐሳብ ቃል ኪዳንን ነው። ኮቨነንት ነው። እግዚአብሔር የኪዳን አምላክ ነው። የተናገረውን የሚፈጽም አምላክ ነው። ስለዚህ በዘፍጥረት መጽሐፍ ውስጥ በመጽሐፍ ቅዱሳችን ላይ ስራዋት ባይብል የሚቀጥለውን አብርሃሚክ ኮቨነንት የአብርሃምን ኪዳን በመጽሐፍ ቅዱስ ውስጥ እናገኛለን። ይህ የዘፍጥረት መጽሐፍ ጥናታችን ሰርቬይ የመጨረሻ ክፍል ነው። እግዚአብሔር አምላክ ይባርካችሁ። አስተያየት ጥያቄ ካላችሁ በምታዩት የቪዲዮ ማስቀመጫ ስም መጠየቅ ትችላላችሁ፣ ወይም ደግሞ በጋይዮስ ሚኒስትሪ ኢሜይል እና የተለያዩ የሶሻል ሚዲያ አድራሻዎች ብትልኩ ለጥያቄዎቻችሁ ምላሽ እንደምንሰጥ በደስታ ገልጥላችሁ ወዳለሁ። እግዚአብሔር አምላክ ይባርካችሁ። በቀጣይ የዘጸአት መጽሐፍ ጥናት እንገናኛለን። ተባረኩ።